በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። ይህ አሁን የምትሰሙት ኦሪት ዘዳግም አንድምታ ትርጓሜውን ነው። በዚህ በሥላሴ ሚዲያ በመጀመሪያ ሃይማኖተ አበውን ቀጥሎ መጽሐፍ ቅዱስን ከነ አንድምታ ትርጉሙ ወደ እናንተ እየተላለፈ ነው። እንደምታውቁት በዘመናችን የማናየው የማንሰማው ነገር የለምና እግዚአብሔር ግን እኛን ለመጥቀም ሲፈልግ ጥበብን በእጃችን ላይ አሳርፎልን ነበረ። ግን የምናይበት የምንገለገልበት ክፉ ነገርን ነውና ምናልባት እግዚአብሔር እንደው ክፋቱንም ኃጢአቱንም ቢቀንስልን ይህንን ቃል እንዲትሰሙ በእግዚአብሔር ስም አሳስባቸዋለሁ። በነፍሳችንም በሥጋችንም ሕይወት የምናገኝበት እግዚአብሔርን በይቅርታ ፊቱን ወደ እኛ የሚያዞርበት ይሄ ነው። ይህ ሕግ ሰው ሰራሽ ሕግ አይደለም። ራሱ እግዚአብሔር የሰራው ሕግ ለሙሴ ያዘዘው ሕግ ወደዚህ ዓለም መጥቶ ሰው ሆኖ በሥራ የገለጠውና ያስተማረው ሐዋርያትን ዓለም ዝራችሁ አስተምር ብሎ ያዘዛቸው ይህንን ሕግ ነው። ስለዚህ የእግዚአብሔር ልጆች ከዛሬ ድረስ ምክንያት ነበረን። ቃሉን የምንሰማበት ጊዜ የለም ብለን እናመካኝ ነበረ። ያ ምክንያት እንዳይመጣ ዛሬ እግዚአብሔር በየቤታችን እንዲደርሰን እግዚአብሔር ስራውን እየሰራ ስለሆነ ይህንን በእውነት እንድትመለከቱት ሥላሴ ሚዲያ እያላችሁ እንድትገቡ እንደገናም ፋሌክ ሚዲያ እያላችሁ ብትገቡ ግብረ ሕማማትን ታገኛላችሁ። ሌላ ምንም ነገር የለበትም። ለሰው ልጅ ተብሎ እግዚአብሔር ያዘጋጀውን የሰራውን ብቻ ነው የምታገኙትና ይህንን ለመመልከት እንድትችሉ በእግዚአብሔር ስም አሳስባችኋለሁ ሲሆን እናንተ ብቻ ሰምታችሁት እንዳይቀር በዓለም ላይ ያሉ የእግዚአብሔር ቤተሰቦች ሁሉ እንዲደርሳቸው በሁሉም ቦታ እውነት እንዲደርስ እንዲታደርጉት እናንተም የበኩላችሁን እንድትወጡ በእግዚአብሔር ስም ማሳሰባችሁ። ይሄ የሐዋርያነት ሥራ ስለሆነ ሥጋዊ ሥራ አይደለም፣ መንፈሳዊ ሥራ ነው እና አሁን ወደ ኦሪቱ አንድምታ ትርጓሜ ነው የምወስዳችሁ። ኦሪት ዘዳግም አንድምታ ትርጓሜ ምዕራፍ 2 ተራ ቁጥር 1 ወተመየጥነ ወሖርነ ውስተ ገዳም ፍኖተ ባሕረ ኤርትራ በከመ ይቤለነ እግዚአብሔር ወቆድናሁ ለደብረ ሴይር ብዙኃ መዋዕለ። እግዚአብሔር እንደነገረን ከዚያ ተመልሰን ወደ ኤርትራ ባሕር በሚወስደው ወደ ምድረ በዳው ሄድን። የሴይርን ተራራን ብዙ ዘመን ዞርነው አለ። ተራ ቁጥር 2 ወይቤለኒ እግዚአብሔር ኮነክሙ አዊዶቱ ለዝንቱ ደብር ግብኡ እንከሰ ዘመንገለ መስ። ከዚያ በኋላ ግን እግዚአብሔር ይህንን ተራራ መዞራችሁ በቃችሁ፣ እንግዲህስ ወደ ምስራቅ ተመልሳችሁ ወደ ምስራቅ ሀገር ተመለሱ አለኝ አለ ሙሴ። ተራ ቁጥር 3 ወአዘዞሙ ለሕዝብ ወበሎሙ ናሁ ታውሩ አንትሙ እንተ አድዋሊክሙ ለአኀዊክሙ ደቂቀ ኤሳው እለ ይነብሩ ውስተ ደብረ ሴይር ወይፈርሁክሙ ጥቀ። በሴይር አገር ወደሚኖሩት ወደ ወንድሞቻችሁ ወደ ኤሳው ልጆች አውራጃዎች ሂዱ፣ እነርሱም እጅግ ይፈሯችኋል ብለህ ለወገኖች ለእስራኤል ንገራቸው፣ እዘዛቸው አለ እግዚአብሔር። ተራ ቁጥር 4 ዑቁ ኢትትቃተሉ ምስሌክሙ እስመ ኢይሁበክሙ እምድሮሙ ርስተ ወይ ምስጋረ እግር እስመ መክፈልቶ ወሀብክዎ ለኤሳው ደብረ ሴይር። የሴይርን ተራራ ለኤሳው ዕፃ አድርጌ ስለሰጠሁት ከሀገራቸው አንድ የእግር እርምጃ ስንኳ ርስት አድርጌ አልሰጣችሁምና ከእነርሱ ጋር እንዳትዋጉ ወንድሞቻችሁን እንዳትወጓቸው ብለህ ንገራቸው አለው። ተራ ቁጥር 5
ወተሳየጡ እክለ ማየሆሙ በወርቅ ክሙ ወተሴሰዩ ወማየኒ በመስፈርት ንስኡ ማይክ እምኀቤሆሙ በወርቅ ክሙ ወስትዩ እህሉንም ከእነርሱ በገንዘባችሁ ሸምታችሁ ገዝታችሁ ተመገቡ። ውሃውንም ቢሆን በገንዘባችሁ ገዝታችሁ መጥታችሁ ጠጡ አለ እንጂ ያለ ገንዘብ ያለ ዋጋ ውሃቸውንም እህላቸውንም እንዳትነኩ ርስታቸው ሀገራቸው ነውና አለ። ተራ ቁጥር 6 እስመ ባረከክሙ እግዚአብሔር አምላክክሙ በኩሉ ግብረ እደዊክሙ ፈጣሪያችሁ እግዚአብሔር በእጃችሁና በቃላችሁ ሥራ ሁሉ አኩሯችኋልና አለ። ተሳየጡ ላለው ነው። አይምር ያለው ማንሻ ነው። እግዚአብሔር አክሯችኋልና አለ። እግዚአብሔር በሰጣችሁ ኑሩ እንጂ የሰውን ገንዘብ ያለ ዋጋ አትመኙ አለ። ተራ ቁጥር 7 አይምር እፎ ኦድካሁ ለዝንቱ ገዳም አብይ ዘግሩም ውእቱ ናሁ 40 አመ አለወ አመሃለዎ ምስሌከ እግዚአብሔር አምላከከ እንዛሎ ዘያሃጣከም ኩሉ ዘነበብከ ጽኑ የሆነ ይህን ምድረ በዳ እንደምን ዞርከው የሚል ሰው ቢኖር ይህን አድርግልኝ ብለህ ከለመንከው ሁሉ ያሳጣህ ሳይኖር ፈጣሪህ እግዚአብሔር 40 ዘመን ከአንተ ጋር በረድኤት እንደኖረ እወቅ፣ አስብ። እግዚአብሔር ያደረገልህን ነገር አትዘንጋ አለ። አምላክህ እግዚአብሔር ከግብፃውያን ባርነት ነፃ አውጥቶ የኤርትራን ባሕር ከ2 ከፍሎ ያሻገርህን እግዚአብሔርን 40 ዘመን በበረሃ ስትኖር ከሰማይ መና እያወረደ የመገብህን ከዓለት ላይ ውሃ እያፈለቀ ያጠጣህን አሕዛብን እያጠፋ ምድረ ርስትን ያወረስህን አምላክህን እንዳትዘነጋው አለ። ይልቁንም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በመስቀል ላይ ተሰቅሎ ሙቶ በሞቱ ሞትን ድል ነስቶ ከሞት ወደ ሕይወት ከጨለማ ወደ ብርሃን ከሐሳር ወደ ፍቅር የመለሰህን አምላክህን እንዳትዘነጋው የተሰዋልህን አምላክህን አስበው እንጂ አለ። ተራ ቁጥር 8 ወተአደውናሆሙ ለአኀዊነ ደቂቀ ኤሳው እለ ይነብሩ ውስተ ሴይር ሀበ ፍኖተ ዓረባ እምኤሎም ወእምጋሴዮን ጋቤር ከጋሴዮን ጋቤርና ከኤሎም ተነስተን በሴይር አገር የሚኖሩ የኤሳውን ልጆች ወንድሞቻችንን አልፈናቸው ወደ ዓረባ ጎዳና ሄድን። በሴይር አገር የሚኖሩ የኤሳውን ልጆች ወንድሞቻችንን አልፈናቸው ከጋሴዮን ጋቤርና በኤሎም አጠገብ ወዳለችው ወደ ዓረባ ጎዳና ደረስን አለ። ወእምዝ ተመየጥነ ወተአደውነ ፍኖተ ገዳም ዘሞዓብ። ከዚህ በኋላ ተመልሰን በሞዓብ ምድረ በዳ ያለውን ጎዳና አልፈን ሄድን። በሞዓብ ምድረ በዳ ያለውን ጎዳና አልፈን ወደ ሞዓብ ከተማም ተመለስን አለ። ተራ ቁጥር 9 ወይቤለኒ እግዚአብሔር ይትጻረርዎሙ ለሞዓባውያን ወይትትቃተሉ ምስሌሆሙ እስመ ኢይሁበክሙ ርስተ እምድሮሙ እስመ ለደቂቀ ሎጥ ወሀብክዎሙ ርስቶሙ። እኔ ፈጣሪያችሁ እግዚአብሔርም ሞዓብን ለሎጥ ልጆች ርስት አድርጌ ስለሰጠኋቸው ከሀገራቸው አይሰጧችሁምና የሞዓብን ሰዎች አትጣሏቸው፣ ከእነርሱ ጋርም እንዳትዋጉ እንዳትወጓቸውም ብለህ እስራኤልን ንገራቸው ብሎ እግዚአብሔር ለሙሴ ይህን ትእዛዝ አስተላለፈ። ሙሴም ከእግዚአብሔር እንደተነገረው እግዚአብሔር የተናገረውን ለእስራኤል ነገራቸው። ተራ ቁጥር 10 ወዞሚን ቀዲሙ ነበሩ ውስቴታ ሕዝብ አብት ጥቀ ወጽኑዓን ከመ እለ ውስተ አቂም ወራፋይን በአቂምና በራፋይን እንደሚኖሩ የጸኑ የታላላቅ ወገኖች የሚሆኑ አርበኞች በሞዓብ አገር ይኖሩ ነበር አለ። ተራ ቁጥር 11 ካይበ ያሃድሩ እሙንቱኒ ከመ እለ ውስተ አቂም ወሞዓባውያን ዞሚን ይብልዎሙ። በአቂም አርበኞች እንዲኖሩ ከእኛ አስቀድመው አርበኞች ይኖሩባታል። የሞዓብም ሰዎች አርበኞች ሲሉ ዞሚን
ዞም ይሏቸው ነበር። ተራ ቁጥር 12 ኮኮሬዎስ ውስተ ሴይር ይነብሩ ቀዲሙ ወደቂቀ ኤሳው አጥፍእዎሙ ወቀጥቀጥዎሙ እምቅድመ ገጾሙ ወነበሩ በመካኖሙ። ኮሬዎስ የሀገር ስም ነው፣ አርበኞች ማለት ነው። እነርሱ ቀድሞ ሴይርን ወርሰዋት ይኖሩ ነበር። እነርሱንም የኤሳው ልጆች ከፊታቸው ፈጽመው አጥፍተዋቸው በቦታቸው ይኖሩ ነበር። ተራቁም ከማሁ ይገብርዋ እስራኤል ለምድር ርስቶሙ ዘወሃቦሙ እግዚአብሔር ርስት አድርጎ የሰጣቸው ከነአንን የእስራኤል ልጆች እንደዚሁ ያድርጓት ማለት ይውረሷት ማለት ነው። የኤሳው ልጆች በሴይር አስቀድሞ የነበሩ የኮሬዎስን ሰዎች እልም ድርግም አድርገው አጥፍተው በቦታቸው እንደኖሩት ሁሉ እስራኤልም ሰባ ከነአንን የከነአንን ሰዎች እንዲሁ እልም ድርግም አድርገው አጥፍተው እግዚአብሔር የሰጣቸውን የከነአንን ምድር ይወርሷታል አለ። ተራ ቁጥር 13 ወይእዜኒ ተንሥኡ ወጋዙ አንትሙ ወሁሩ ውስተ ቈላተ ዛሬድ ወተአደውናሁ ለቈላተ ዛሬድ። አሁንም እናንተ ተነስታችሁ ተጉዛችሁ ወደ ዛሬድ ቆላ ወደ በረሃው ሂዱ አለኝ አለ እግዚአብሔር። እኛም ይህንን ሰምተን የዛሬድን በረሃ አልፈነው ሄድን በእግዚአብሔር ትእዛዝ። ተራ ቁጥር 14 ወመዋዕሊሁ በዘወቱ ግእዝነ እምቃዴስ በርኔ እስከ ተአደውናሁ ለቈላተ ዛሬድ 38 ዓመት እስከ ሞቱ ኩሎሙ እደው ዘይቲ ትውልድ እለ መስተቃተላን እሙንቱ ወጠፉ እማይከለ ትዕይንት በከመ መሃለ ላዕሌሆሙ እግዚአብሔር ፈጣሪያችን እግዚአብሔር አጠፋቸዋለሁ ብሎ እንደማለባቸው መጠን ከእስራኤል የተወለዱ አርበኞች ሁሉ ከወገኖቻቸው መካከል ተለይተው እስከሚጠፉ ድረስ ከቃዴስ በርኔ ተነስተን የዛሬድን በረሃ አልፈነው እስከምንሄድ ድረስ የተጓዝንበት ዘመኑ 38 ዘመን ነው አለ ሙሴ። ተራ ቁጥር 15 እስመ እደ እግዚአብሔር ሃለወት ላዕሌሆሙ ከመ ታጥፎሙ እማእከለ ትዕይንት እስከ ወድቁ ፈጽመው እስከሚጠፉ ድረስ ከወገኖቻቸው መካከል ለይታ ልታጠፋቸው የእግዚአብሔር ሥልጣን በእነሱ ላይ ታዛባቸዋለችና አለ። ስሳው ማለት 60,000 አጋር በምድረ በዳ እንደ ሻይ ተነጠፉ፣ እንደ ቅጠልም ረገፉ አለ። እነዚህም እግዚአብሔር ከግብፅ ምድር ያወጣቸው አባወራው ብቻ 600,000 አባወራ ነበረ፣ እናቶችና ልጆች ሳይቆጠሩ ማለት ነው። እነዚህ ሁሉ ግን የኤርትራን ባሕር ከተሻገሩ በኋላ እግዚአብሔርን ተፈታተኑት፣ ተገዳደሩት። በነ ሙሴና በነ አሮንም ላይ ተነሱባቸው። በዚህም እግዚአብሔርን ባለመታዘዛቸው ምክንያት እግዚአብሔር በ40 ዘመን ሙሉ 600,000 አባወራውን ሁሉ በበረሃ እንደ ቅጠል አረገፋቸው። እነዚህ ጠማሞች በግብፅ ምድር 400 ዘመን ባሪያ ሁነው እንደ ገል ተቀጥቅጠው እንደ ሰም ቀልጠው ሲገዙ የነበሩት ግብፃውያንን አጥፍቼ እነሱን እንዳወጣኋቸው ሳያስቡ ለእኔ ባለመታዘዛቸው ምክንያት ያችን ምድረ ርስትን በእግራቸው አይረግጧትም አይወርሷትም ብሎ ምሎባቸው ነበርና በበረሃ ጠፋቸው። ያችን ምድረ ርስት ለአብርሃም ለይስሐቅ ለያዕቆብ በገባው ቃል መሠረት ልጆቻቸውንና የልጅ ልጆቻቸውን እንጂ ዋኖቹን እስከ ግብፅ ምድር እንደወጡ በበረሃ ነው ያረገፋቸው አለ። ተራ ቁጥር 16 ወኮነም ዘወርቁ ኩሎሙ ውእቶሙ እደው መስተቃተላን ወሞቱ እማእከለ ሕዝብ። እነዚያም አርበኞች ሁሉ ከወገኖቻቸው ተለይተው ከጠፉ በኋላ እንዲህ ሆነ። ተራ ቁጥር 17 ወነበበኒ እግዚአብሔር ወይቤለኒ ናሁ ያውሩ ወታደው ውስተ አድዋሊሆሙ ለሞዓብ ወትበጽሑ ቅርቦሙ ለደቂቀ አሞን። የአሞንን አውራጃ ተሻግራችሁ ትሄዳላችሁ፣ ወደ አሞንም ልጆች አቅራቢያ ትደርሳላችሁ ብሎ እግዚአብሔር ነገረኝ አለ ሙሴ።
ተራ ቁጥር 18 ኢትጻረርዎሙ ወኢትትጋዙ ቀትለ እምኔሆሙ እስመ ኢዮበክሙ ርስተ ምድሮሙ ለደቂቀ አሞን እስመ ለደቂቀ ሎጥ ወሀብክዎሙ መክፈልቶሙ። ለሎጥ ልጆች ዕጣ አድርጌ ስለሰጠኋቸው ከአሞን ልጆች ጋር ምድረ ርስትን አልሰጣችሁምና ከእነሱ ጋር ሰልፍ እንዳትጀምሩ እንዳትጣሏቸው ለሎጥ ልጆች ዕጣ አድርጌ ሰጥቻችኋለሁኝና አለ እግዚአብሔር። ከሞዓብ ሀገር ለእናንተ ርስት አድርጌ ስለማልሰጣችሁ ሂዳችሁ አትዋጓቸው፣ ከእነርሱ ጋር ሰልፍ እንዳትጀምሩ ብሎ እግዚአብሔር ነገረኝ አለ ሙሴ። ተራ ቁጥር 19 ወይእቲ ምድረ ራፋይን ትሰመይ እስመ ራፋይን ይነብሩ ውስቴታ ቀዲሙ ወአሞናውያንን ዞሚን ይብልዎሙ። ቀድሞ አርበኞች ይኖሩባት ነበርና ያቺም አገር የአርበኞች አገር ትባላለች። የአሞንን ሰዎች አርበኞች ይሏቸው ነበርና። ተራ ቁጥር 20 ሕዝብ አበይት ወብዙሃን ወጽንዋን ወኃያላን ከመ እለ አቂም ዘአጥፍኦሙ እግዚአብሔርም ቅድመ ገጾሙ ወወረስዎሙ ወነበሩ ህየንቴሆሙ። እግዚአብሔር ከፊታቸው እንዳጠፋቸው ኃይለኞች ታላላቆች የበዙ የጸኑ አርበኞች ወገኖች ናቸው። የሎጥ ልጆችም ወርሰዋቸው በእነሱ ፈንታ ይኖሩ ነበር አለ።